ሰበር ዜና የኤርትራ ጦር በኢትዮጵያ አፋር ክልል ላይ ወረራ መፈጸሙን የሚገልጽ እጅግ ልዩ ሰበር ዜና ደርሶናል። በቆይታችን በዝርዝር ይቀርባል። በትግራይ ክልል ውስጥ የተጀመረው ውጊያ ተጠናክሮ ቀጥሏል። ሁሉም ኃይሎች እርስ በርስ እየተወነጃጀሉ ነው። ዛሬም ክልሉ አልተረጋጋም። ልዩ መረጃ ደርሶናል፣ በዝርዝር እናቀርበዋለን። የትግራይ ሕዝብ ለትግራይ ኃይሎች እምቢ እንዲል በትግራይ ተወላጆች ተጠይቋል። ተጨማሪ ዘገባ ይዘንበታል። በአማራ ክልል በፋኖ ታጣቂ ኃይልና በመከላከያ ሰራዊቱ መካከል አደገኛ ነፍስ ውጪ ነፍስ ግቢ ትንቅንቅ ተደርጓል። ልዩ ዘገባ ከክልሉ ደርሶናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በቅድሚያም የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ7 ሳንቲም እየተገዛ 151 ብር ከ7 ሳንቲም ይሸጣል። ፓውንድ ስተርሊንግ 192 ብር እየተገዛ 195 ብር ከ9 ሳንቲም የዕለቱ መሸጫ ዋጋ ነው። የአውሮፓ ዩሮ 172 ብር እየተገዛ 175 ብር ከ4 ሳንቲም ይሸጣል። የስዊዝ ፍራንክ 181 ብር ከ4 ሳንቲም ተገዝቶ 185 ብር የዕለቱ መሸጫ ዋጋ ነው። የኩዌት ዲናር 475 ብር ከ8 ሳንቲም ተገዝቶ 485 ብር ከ3 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ5 ሳንቲም እየተገዛ 20 ብር ከ9 ሳንቲም የዕለቱ መሸጫ ሲሆን የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ5 ሳንቲም እየተገዛ 41 ብር ከ3 ሳንቲም በዕለቱ ይሸጣል። የሳውዲ ሪያል 39 ብር ከ6 ሳንቲም እየተገዛ 40 ብር ከ6 ሳንቲም ይሸጣል። ጠቅላይ ሚኒስትር አብይ አህመድ በእርሳቸው የሚመራው የፌዴራሉ መንግስት በአማራ ክልል ጉዳይ ጣልቃ እንደማይገባ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የተናገሩት የታደሰውን የፋሲል ግቢ ጥቅምት 28 2018 ባስመረቁበት ወቅት ነው። 11 ደቂቃዎች ገደማ በወሰደው ንግግራቸው ከጎንደር ባህር ዳር ባሻገር ከዚህ እስከ ጎርጎራ ያለው መንገድ ቢሰራ ውበት እንዳለው ሰዎች እንደሚያነሱ የጠቀሱት ጠቅላይ ሚኒስትሩ ነገር ግን ከጎንደር እስከ ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰሩ ይችላሉ ሲሉ ጠይቀዋል። ባዕድ ሳይሆን ባላገሮች ባላባቶች ከአንድ ሰፈር ተንቀሳቅሰው ሀገራቸውን ማልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ሲሉ አጽንኦት ሰጥተዋል። ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ተመልሶ በትብብርና በአንድነት ሀገር ማልማት መስራት ያስፈልጋል ሲሉ ጥሪ አቅርበዋል። ሲቀጥሉም ዛሬ ጎንደር ባህር ዳርን ወይም አማራ ክልልን ከአማራዎች በስተቀር ማንም አያዝበትም። እኛ እንደሆነ ሲፈቀድልን እድሉን ስንወስድ ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችንን አናስገባም ሲሉ ተደምጠዋል። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሸው በትብብር መንፈስ ብንሰራ የልጆቻችንን ነገ ያማረ ስለሚሆን አማራና መላው ኢትዮጵያ ዳግም እንዲወለድ በጋራ እንቁም ሲሉ ጥሪ አቅርበዋል። የትግራይ ምሁራንና ባለሙያዎች ማህበር በትግራይ አንዣበበው የጦርነት ደመና በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ማህበሩ ትላንት ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋና ፍላጎት ሰላምና ሰላም ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ የጦርነት ወሬን መስማት አይፈልግም ያለው መግለጫው ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብለዋል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችን፣ ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደር ወቅሷል። ጀርመን በሚገኘው የአሃን ዩኒቨርሲቲ የሚሰሩና የትግራይ ዓለም አቀፍ ምሁራን ባለሙያዎች ማህበር የአመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ ተጨማሪ ማብራሪያ ሰጥተዋል። ትላንት ያወጣነው አስቸኳይ ጋዜጣዊ መግለጫ የትግራይ ህዝብ ፍላጎት ሰላም መሆኑን ለማሳወቅ ነው። በሁለተኛም ጦርነት እንዳይከሰት እንጸልያለን። ሆኖም ግን እንደዛ አይነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊት ያሉም
አንዱ ሐራ መሬት የሚባል አለ፣ ሌላው ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚያስገባ ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ ለማድረግ ነበርም ብለዋል። አሁን በአካባቢው እያንዣበበ ያለው የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ ታጣቂ ኃይሎች እንዲሁም የዳያስፖራ ማህበረሰብ ለሰላም መቆም እንዳለባቸው የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር በአስቸኳይ መግለጫው አሳስበዋል። ዶክተር ገብረ ኪዳንም ይህንን ያጠናክራሉ። ህዝቡ እምቢ ለጦርነት ማለት እንዳለበት በማሳሰብ ያለው ልዩነት የፖለቲካ ልዩነት ነው፣ በፖለቲካዊ ውይይት እንዲፈታ ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገቡ የራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበትም ብለዋል። የዓለም አቀፉ የምሁራንና የባለሙያዎች ማህበር ያወጣው አስቸኳይ መግለጫ በአዎንታዊ ጎኑ እንደሚመለከቱት የገለጹት ደግሞ በጀርመን ሀገር በፍራንክፈርት ከተማ የሚኖሩት የምጣኔ ሀብት ባለሙያ የሆኑት አቶ ካሳ ገብረ መስቀል ናቸው። ህዝቡ ለሰላም መቆም እንዳለበት በማሳሰብም ጭምር በተለያዩ አካባቢዎች የሚገኙ የተለያዩ የትግራይ ማህበረሰብ አደረጃጀቶች በህወሓትና በፌዴራሉ መንግስት ያሉ ችግሮች በሰላማዊ መንገድ እንዲፈቱ ጥሪ እንዲያደርጉም አሳስበዋል። ኢትዮጵያ በዩኔስኮ ስራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች። ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ዩኔስኮ የስራ አስፈጻሚ ቦርድ አባል ሆና ተመርጣለች። ኢትዮጵያ በሳማካንዳር ኡዝቤክስታን እየተካሄደ በሚገኘው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ የስራ አስፈጻሚ ቦርድ አባል ሀገር ሆና ተመርጣለች። የስራ አስፈጻሚ ቦርዱ ከጠቅላላ ጉባኤና ሴክሬታሪያት በተጨማሪ በዩኔስኮ ከ3 መሰረታዊ አካላት አንዱ ሲሆን በጠቅላላ ጉባኤ ይመረጣል። በጠቅላላ ጉባኤው ስልጣን ስር የሚሰራው ቦርዱ ለተቋሙ የሥራ መርሃ ግብርና በዋና ዳይሬክተር የቀረበለትን ተጓዳኝ የበጀት ግምገማ በመመርመር ከውሳኔዎቹ ጋር ለጠቅላላ ጉባኤ የሚያቀርብ ተቋም ነው። ቦርዱ እያንዳንዳቸው 4 ዓመታት የሥራ ዘመን ያላቸው 58 አባል ሀገራትን ያቀፈ ሲሆን ኢትዮጵያ እስከ ጎርጎሮሲያን የዘመን አቆጣጠር 2029 በቦርድ አባልነት ከሌሎች ሀገራት ጋር በቅንጅት በአብሮነት ለጋራ ውጤት እንደምትሰራ ተመላክቷል። ኢትዮጵያ በቦርድ አባልነት መመረጧ እንደ ሀገር ብሎም እንደ አህጉር የኢትዮጵያንና የመላው አፍሪካን ብሔራዊ ጥቅም ለማስጠበቅ ከዩኔስኮ ዓላማና ተልዕኮ አንጻር ባለ ብዙ መድረኮች ድምጿን ለማሰማት መልካም አጋጣሚ እንደሚፈጥርላት ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመላክታል። ህዝባዊ ወያኔ ሓርነት ትግራይ መንግስት የድሮን ጥቃት መፈጸሙንና የትግራይ ኃይሎችና ሲቪሎች መገደላቸውን ገለጸ። የተባበሩት መንግስታትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርበዋል። ህወሓት ጥቅምት 27 ቀን ማምሻ ላይ በኢትዮጵያ መንግስት የድሮን ጥቃት ተፈጽሞብናል ሲል ከሷል። በጥቃቱ የትግራይ ኃይሎች አባላትና የአካባቢው ነዋሪዎች መገደላቸውን እንዲሁም የንብረት ጉዳት ማስከተሉን ገልጿል። ህወሓት ጥቃቱ በሰሜን ኢትዮጵያ ለ2 ዓመት የዘለቀውን ግጭት ያስቆመውን የፕሪቶሪያ የሰላም ስምምነት ግልጽ ጥሰት እንደሆነ ገልጿል። ድርጅቱ ትላንት ባወጣው መግለጫ ጥቃቱ አደገኛ መባባስን እንደሚያመላክትና የፕሪቶሪያውን የሰላም ስምምነት ለከፍተኛ አደጋ እንደሚዳርግ ገልጿል። የአፋር ክልል ባለስልጣናት ሌላ ዙር ጥፋት መስሪያ ከመሆን እንዲቆጠቡ ጥሪ ያቀረበው ድርጅቱ ለሰላም ቁርጠኛ መሆኑን ገልጾ በትግራይና በአፋር ህዝቦች መካከል ትብብር እንዲኖር አሳስበዋል። መግለጫውን ተከትሎ የህወሓት ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥና ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ትላንት ጥቅምት 28 2018 በጻፉት ደብዳቤ የፌዴራሉ መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን ተኩስ አቁም ስምምነት ጥሷል ሲል ከሷል። ሊቀመንበሩ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርበዋል። ደብዳቤው እንደገለጸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደቡባዊ ትግራይ የሥራ ጉብኝት ሲያደርጉ በፌዴራል መንግስት ድጋፍ በአፋር ክልል የሚንቀሳቀሱ አንዳንድ ታጣቂ ቡድኖች ጉብኝቱን ለማስተጓጎልና የፕሬዝዳንቱን ልዑክ አደጋ ላይ ለመጣል ኢላማ ያደረገ ጥቃት ከፍተዋል፣ ይህም የሰው ሞት አስከስቷልም ብለዋል። ሚዲያችን ጥበብ ሚዲያ ይህ መረጃ ይፋ ከመደረጉ በፊት ከውስጥ ምንጮች ባገኘው መረጃ መሰረት ጉዳዩን መዘገቡ ይታወሳል። ህወሓት በመግለጫው በተፈጸመው የድሮን ጥቃት የሰው ሕይወት ጠፍቷል፣ የንብረት ውድመትም ደርሷል ሲል ገልጿል። የኤርትራ ሰራዊት የአፋር ክልል ቀበሌዎችን በወረራ መቆጣጠሩ ተዘገበ።
በኤርትራና በኢትዮጵያ እንዲሁም በትግራይ ኃይሎች መካከል ያለው አደገኛ ውጥረት ከቋፍ መድረሱ በሚዘገብበት በዚህ ጊዜ የኤርትራ ሰራዊት የኢትዮጵያን ድንበር ተሻግሮ ብዙ መንደሮችን መቆጣጠሩ ተዘግቧል። በሁለቱ ሀገራት መካከል ጦርነት ከፈነዳ የጦርነት ግንባር የመሆን እድሉ ከፍተኛ የሆነው የአፋር ክልል ከኤርትራ አጎራባች አካባቢ ሕዝብ በከፍተኛ ስጋት ውስጥ እንደሚገኝ ታውቋል። ባለፉት ወራት በተለያዩ አቅጣጫዎች የኢትዮጵያን ድንበር ጥሶ ይዞታውን እያሰፋ የተለያዩ ቀበሌዎችን መቆጣጠሩን ከአካባቢዎቹ የወጡ መረጃዎች አመላክተዋል። ከዚህ በፊት በሰሜኑ ጦርነት ጊዜ የተቆጣጠራቸው በርካታ የሰሜን ትግራይ ቀበሌዎች ላይ በማህበረሰቡ ከፍተኛ የሆነ የሰብአዊ መብት ጥሰቶችን እየፈጸመ መቆየቱን የተለያዩ ዓለም አቀፍ ተቋማት እንዲሁም ዲፕሎማቶች ሲገልጹ ቆይተዋል። የኤርትራ መንግስት በተደጋጋሚ የሚቀርብበትን ክስ በማጣጣል ሰራዊታችን ዓለም አቀፉ ማህበረሰብ በሚያውቀው ድንበር ውስጥ ነው የሚገኘው ሲል ቆይቷል። በአካባቢው በኤርትራ የትጥቅ ትግል ለማድረግ እየተንቀሳቀሰ የሚገኘው የቀይ ባህር አፋር ዴሞክራሲያዊ ድርጅት እንዲሁም የኢትዮጵያ የፌዴራል መንግስትና የአፋር ብሔራዊ ክልል መንግስት በኤርትራ መንግስት የሚደገፉ ተቃዋሚዎች የሚንቀሳቀሱበት በመሆኑ ቀጠናው ከመቼውም በላይ በከፍተኛ ደረጃ ውጥረት ነግሶበታል። የሀገር መከላከያ ሰራዊቱ የፋኖ ምሽግ የነበረውን የቋራ ወረዳ ቴዎድሮስ ከተማና አካባቢውን ሙሉ በሙሉ መቆጣጠሩ ተዘገበ። በምዕራብ ጎንደር ዞን ቋራ ወረዳ በመከላከያ ሰራዊት የሚመራው ጥምር ጦር የፋኖ ምሽግ የነበረውን በወረዳው ስር የሚገኘውን ቴዎድሮስ ከተማና አካባቢውን ሙሉ በሙሉ ተቆጣጥሯል ሲል የወረዳው መንግስት ኮሚኒኬሽን ቢሮ አስታውቋል። የታጣቂዎቹ ምሽግና ማሰልጠኛ ቦታ የነበረው ልዩ ስሙ በባራያ የተባለ ቦታን በሚቆጣጠርበት ወቅት ታጣቂ ኃይሉ የህዝብ መገልገያ የሆኑ አንድ አምቡላንስና አንድ የግብርና ስሪኤፍ መኪናዎችን ማቃጠሉን የቋራ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ዋና ሳጅን በሪሁ ጥላሁን ገልጸዋል። እንደ ኃላፊው ገለጻ ከገላሉ ቴዎድሮስ የአስፋልት መንገድ ፕሮጀክት በታጣቂዎች ተወስዶ የነበረ ሲኖትራክ መኪና በጥምር ጦሩ በቁጥጥር ስር መዋሉ ተጠቅሷል። ታጣቂ ኃይሉ የህዝብ መገልገያ የሆኑ ቁሳቁሶችን ከማቃጠልና ከመዝረፍ ውጪ ዓላማ የሌለው ትግል እያካሄደ እንደሚገኝ በተግባር ያረጋገጠበትን ስራ መስራቱን ዋና ሳጅን በሪሁ ተናግረዋል። የጸጥታ ኃይሉ በቋራ ወረዳ ስር የሚገኘውን ቴዎድሮስ ከተማ፣ ዳዛ ቀበሌ፣ ወፍታናና ወርቂና ቀበሌዎችን ሙሉ በሙሉ ከታጣቂዎች በማጽዳት በመንግስት ቁጥጥር ስር ማዋል መቻሉን ገልጸዋል። የጸጥታ አካላት ኦፕሬሽን የሰሩባቸው አብዛኛው ቦታዎች ኮረብታማና ገደላማ ከመሆናቸው የተነሳ ብዙ የታጣቂ ኃይሉ አባላት በጎዳና፣ በዳውራ፣ በባዛና በኮዘራ ቆስለው በሩጫ ላይ ያሉ ገደል በመግባት ሞተዋል ሲሉ ተናግረዋል። በዚህ ጉዳይ ላይ የፋኖ ታጣቂ ኃይል ይህ ዜና እስከተጠናከረበት ጊዜ ድረስ የሰጠው ምላሽ የለም። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።